ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም እናት ፓርቲ የፌዴራል መንግስትና የትግራይ ክልል ጊዜያዊ አስተዳደር በረሃብ የተጠቁ ወገኖችን የፖለቲካ ቁማር መያዣ ከማድረግ እንዲቆጠቡ ማሳሰቡን፣ የኢትዮጵያ አደጋ ስጋት አመራር ኮሚሽን በትግራይ ክልል ጊዜያዊ አስተዳደር የተለያዩ የሰብአዊ ድጋፍ ችግሮች መኖራቸውንና ተጨማሪ የፌዴራል ድጋፍ እንደሚያስፈልግ ቢጠየቅ ኖሮ ድጋፍ ለማድረግ ዝግጁነት አለን ማለቱን ተከትሎ ሌተናል ጀነራል ታደሰ ወረደ በመጠለያ ጣቢያዎች ያለው ሰብአዊ ቀውስ ጦርነት መልሶ መቀስቀስ እንደሚችል ማሳያዎች አሉት ሲሉ ሌተናል ጀነራል ታደሰ ወረደ ተናግረዋል። መረጃውን በዜናችን በዝርዝር እንመለከተዋለን። ከነዚህ መረጃዎች በተጨማሪ የአዲስ አበባ መንገዶች ባለስልጣን በአዲስ አበባ የውስጥ ለውስጥ አጥሮችን ማፍረስ እንደጀመረ መገለጹ፣ የዜጎች የመደራጀትና የፖለቲካ ፓርቲ የመመስረት ህገ መንግስታዊ መብት ጥሰትን አስመልክቶ የኢትዮጵያ ምርጫ ቦርድ ዛሬ መግለጫ ማውጣቱን፣ ሩዋንዳ ከ10,000 በላይ የወንጌላውያን አብያተ ክርስቲያናትን እንደዘጋች ማስታወቋን፣ የቀይ ባህር አፋር ዲሞክራሲያዊ ድርጅት በቀይ ባህር አፋር ህዝቦች ላይ በኤርትራ መንግስት የተፈጸመ ያለው የሰብአዊ መብት ጥሰት በተመለከተ ለአፍሪካ የሰብአዊና ህዝቦች መብት ኮሚሽን ያቀረበው ክስ ተቀባይነት እንዳገኘ መገለጹ፣ በተያያዘ መረጃም የኢትዮጵያ የባህር በር ጥያቄ የሚፈታው የኤርትራ መንግስት ሲወገድ ብቻ ነው ሲል የቀይ ባህር አፋር ዲሞክራሲያዊ ፓርቲ ገልጿል። በዜናችን በዝርዝር እናስደምጣቸዋለን። እንዲሁም በማዕከላዊ ኢትዮጵያ ክልል በምስረታ ላይ ያሉ የኮንቶማ ህዝቦች ዲሞክራሲያዊ ፓርቲና የደንጣ ህዝብ ዲሞክራሲያዊ ፓርቲ ጠቅላላ ጉባኤያቸውን እንዳካሄዱ በጸጥታ ኃይሎች እንደተከለከሉ የኢትዮጵያ ብሔራዊ ምርጫ ቦርድ ማስታወቁንና ሌሎችን በዝርዝር የምንመለከታቸው መረጃዎች ይዘንላችሁ ቀርበናል። ዝርዝር መረጃችንን ለማድመጥ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ በአዲስ አበባ የውስጥ ለውስጥ አጥሮችን ማፍረስ ተጀምሯል። የውስጥ ለውስጥ አጥሮችን ራሳቸው አንሱ ብዬ ባስጠነቅቅም ስላልተነሱ ራሴ በግብረ ኃይል ወደ ማንሳት ገብቻለሁ በማለትም የአዲስ አበባ መንገዶች ባለስልጣን ዛሬ ከረፋድ አንስቶ በአጥር የተዘጉ የውስጥ ለውስጥ መንገዶችን የማስከፈት ስራ አጠናክሬ ቀጥያለሁ ሲል ገልጿል። ባለስልጣን መስሪያ ቤቱ ዛሬ ትኩረቱን በየካ፣ በቦሌ፣ በኮልፌ ቀራኒዮ ክፍለ ከተሞች በማድረግ በተለያዩ ስፍራዎች በብረት አጥር የተዘጉ መንገዶችን እየከፈተ እንደሆነም አሳውቋል። ወደ ቀጣዩ መረጃችን ስናልፍ እናት ፓርቲ የፌዴራል መንግስትና የትግራይ ክልል ጊዜያዊ አስተዳደር በረሃብ የተጠቁ ወገኖችን የፖለቲካ ቁማር መያዣ ከማድረግ እንዲቆጠቡ አሳስቧል። እናት ፓርቲ ይህንን ያለው ረሃብና ጥሙ ጊዜ አይሰጥም ሲል ሰይሞ ዛሬ ባወጣው መግለጫ ነው። ፓርቲው በትግራይ ክልል በተለያዩ አካባቢዎች በድርቅና በእርዳታ አቅርቦት ችግር ከፍተኛ ረሃብ መከሰቱንና በመድኃኒት እጦት ዜጎች ለከፋ ችግር መጋለጣቸውን መገንዘብ መቻሉን በመግለጫው አመልክቷል። ችግሩ ከሰሞኑ በይፋ ይነገር እንጂ በክልሉ የተለያዩ አካባቢዎች በተመሳሳይ ሁኔታ በሰቆቃ የሚያሳልፉ በርካታ ወገኖቻችን መኖራቸው ይታወቃል በማለት ለችግሩ መንስኤ ናቸው ብሎ ወደ አመለከታቸው ምክንያቶች ይሻገራል። በስደተኞች መጠለያ ያሉ፣ በድርቅ ምክንያት ማምረት ያልቻሉ፣ በአጠቃላይ ክልሉ እጅግ አውዳሚ ከሆነ ጦርነት ማግስት ውስጥ መገኘቱና መሰል ተፈጥሯዊና ሰው ሰራሽ ምክንያቶች ችግሮች መፈጠራቸው አይቀሬ በመሆኑ ቅድመ ጥንቃቄና ሰብአዊ ቀውሶች ሲከሰቱ አፋጣኝ መድረሻ የመፍትሄ አማራጮች ማስቀመጥና ከቁጥጥር ውጭ ከመሆናቸው በፊት መድረስ ይገባ ነበር ሲልም ወቅሷል። መግለጫው ሲቀጥል አሁን ላይ በተለይ በህጻጽ መጠለያ ጣቢያ ያሉ ዜጎች በረሃብና መድኃኒት እጦት ከፍተኛ ጉዳት እየደረሰባቸው መሆኑን ጠቅሶ መላው ኢትዮጵያውያን ተረባርበው የዕለት ጉርሳቸውንና በዘላቂነት የሚቋቋሙበትን ሁኔታ መፍጠር የቅድሚያ የሚሰጠው ተግባር ሆኖ አግኝተነዋል ብሏል። በትግራይ ያለውን እጅግ የባሰበትና ጊዜ የማይሰጠውን ሁኔታ አነሳን እንጂ ችግሩ በአማራ ክልል ባሉ እንደ ደብረ ብርሃንና ጃራ መጠለያ ያሉ ወገኖችን በመኖርና በመሞት መካከል ሆነው ቀናቸውን እንደሚገፉ አስታውቋል። ፓርቲው በመጨረሻ ምክር ሀሳብ ያላቸው ነጥቦች ዘርዝሯል። በውጭም በውስጥም ያሉ ኢትዮጵያውያን በሚቻለው አቅም ሁሉ ተረባርቦ በረሃብና መድኃኒት እጦት የሚሰቃዩ ወገኖቻችንን እንዲታደጋቸው በዘላቂነትም እንዲያቋቁማቸው ጥሪ ያቀረበበት ነው። የፌዴራል መንግስትና የክልሉ ጊዜያዊ አስተዳደር እነዚህን ወገኖች የፖለቲካ ቁማር መያዣ ከማድረግ እንዲቆጠቡ፣ እርዳታዎችን በቀናነት እንዲያሳልጡ እንዲሁም ወደ ዳግም ግጭት ከሚገፋ አባባሽ ምክንያቶች እንዲቆጠቡ በአደራ ጭምር አሳስቧል። የፌዴራል መንግስት በበኩሉ ዛሬ ባወጣው መግለጫ በትግራይ ክልል ሰሜን ምዕራብ ዞን በህጻጽ ጊዜያዊ መጠለያ ጣቢያ የሚገኙ ዜጎች የሰብአዊ ድጋፍ እንዳልደረሳቸው የሚገልጽ የተሳሳተና የመጠለያ ጣቢያውን አጠቃላይ ሁኔታ የማይገልጽ ነው ሲል ተችቷል። በኢትዮጵያ አደጋ ስጋት አመራር ኮሚሽን በኩል የወጣው መግለጫ በህጻጽ ጊዜያዊ መጠለያ ጣቢያ የሚገኙ ዜጎች ዓመቱን ሙሉ ተመሳሳይ ድጋፍ ሲደረግላቸው እንደነበረ አስታውሶ ከመስከረም ወር 2018 ዓ.ም ጀምሮ እስከ ታህሳስ ወር 2018 ዓ.ም ድረስ የተሟላና ያልተቆራረጠ የምግብ ሰብአዊ ድጋፍ እየተደረገላቸው መሆኑን መረጃዎች እንደሚያሳዩ ጠቁሟል። በአሰገደ ወረዳ ህጻጽ ጊዜያዊ መጠለያ ጣቢያ ባለፉት
4 ወራት ለ14413 ዜጎች ድጋፍ ሲደረግ ቆይቷል የሚለው መግለጫው በተጨማሪም ከአጎራባች መጠለያ ጣቢያ የሚገኙ ዜጎችን ጨምሮ በመስከረም ወር 16775፣ በጥቅምት ወር 18290 እንዲሁም በህዳር ወር 17813 እና በታህሳስ ወር ደግሞ የሚያስፈልገው ለ14413 ዜጎች ምግብ መሰራጨቱ ተገልጿል። በዚህም በድምሮ 11406 ኩንታል ምግብ ማለትም ስንዴ፣ ማሽላ፣ ጥራጥሬና የምግብ ዘይት ባለፉት 4 ወራት እንዲደርሳቸው መደረጉን ገልጾ በገንዘብ ሲተመን ከ257 ሚሊዮን ብር በላይ ይሆናል ሲልም አትቷል። በሌላ በኩል በክልሉ ጊዜያዊ አስተዳደር የተለያዩ የሰብአዊ ድጋፍ ችግሮች መኖራቸውንና ተጨማሪ የፌዴራል ድጋፍ እንደሚያስፈልግ ቢጠየቅ ኖሮ በኮሚሽናችን በኩል አስፈላጊውን ድጋፍ ለመፈጸም የሚያስችል ዝግጁነት ያለን መሆኑን ለመግለጽ እወዳለሁ ብሏል። መንግስት ይህንን መግለጫ ከማውጣቱ አስቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ለኢትዮጵያ ህዝቦች ሲሉ ባስተላለፉት መልእክት የፌዴራሉን መንግስት ጨምሮ ለተለያዩ አካላት ድጋፍ እንዲደረግ ጥሪ ማቅረባቸውም አይዘነጋም። ሌተናል ጀነራል ታደሰ ወረደ ትናንት ጋዜጣዊ መግለጫ ሰጥተው ነበር። በዚሁ መግለጫቸውን በመጠለያ ጣቢያዎች ያለው ሰብአዊ ቀውስ ጦርነትን መልሶ መቀስቀስ እንደሚችል ማሳያዎች አሉት ብለዋል። ያለውን ሰብአዊ ቀውስ ወደ ደህንነት ቀውስ ተሸጋግሮ ጦርነት መልሶ ከሀገረሽ ከአገር አልፎ ለቀጠናችንም የሚረብሽ ነው ሲሉ ገልጸዋል። ሌተናል ጀነራል ታደሰ ወረደ 99.8 በመቶ ወደ ቀያችን መልሱን የሚል ህዝብ በማስገደድ በተቀደደ ፕላስቲክ እንዲኖር ማድረግ ዘላቂ ሰላም የሚሰጥ አይደለም ብሏል። በተጨማሪም ተፈናቃዮች ሳይመለሱ የሚረጋገጥ የተሟላ ሰላም እንደሌለ ጀነራል ታደሰ ገልጸዋል። ጊዜያዊ አስተዳደሩ ተፈናቃዮቹ ለስድስተኛ ክረምት ወደ ቀያቸው ሳይመለሱ እንዳይከርሙ አተኩሮ እየሰራ ነው። በዚህ ዓመት የግድ መመለስ አለባቸው በማለትም ገልጸዋል። ተፈናቃዮቹ ባሉበት ሆነው እንዴት እየተረዱ ይቆዩ ሳይሆን በዘላቂነት እንዴት ወደ ቀያቸውን እንመልሳቸው ነው ዋናው ነገር በማለትም ገልጸዋል። ሌተናል ጀነራል ታደሰ ወረደ በማስከተልም የፌዴራል መንግስት ተፈናቃዮችን በመመለስ በኩል የአንበሳ ድርሻ አለው፣ እኛም እንዲሁ የዓለም ማህበረሰብ ድጋፍንም እንሻለን በማለትም መግለጫ አውጥቷል። ወደ ቀጣዩ መረጃዎችን ስናልፍ የዜጎች የመደራጀትና የፖለቲካ ፓርቲ የመመስረት ህገ መንግስታዊ መብት ጥሰትን አስመልክቶ የኢትዮጵያ ብሔራዊ ምርጫ ቦርድ ዛሬ መግለጫ አውጥቷል። በመግለጫውም አንደኛ የኮንቶማ ህዝቦች ዲሞክራሲያዊ ፓርቲ መስራቾች ፓርቲ ለመመስረት የሚያስፈልጉ ሁሉንም ህጋዊ ሰነዶች አሟልተው የመስራች ጠቅላላ ጉባኤያቸውን ጥቅምት 30 ቀን 2018 ዓ.ም በማዕከላዊ ኢትዮጵያ ክልል ቡታጅራ ከተማ እንደሚያደርጉ ለቦርዱ ማሳወቃቸውን ተከትሎ ቦርዱ ለክልሉ መንግስት አስተዳደር፣ ለክልሉ ፖሊስ ኮሚሽን፣ ለምስራቅ ጉራጌ ዞን አስተዳደር፣ ለቡታጅራ ከተማ አስተዳደር፣ ለማረቆ ልዩ ወረዳ ኮማንድ ፖስትና ለቡታጅራ ከተማ ሰላምና ጸጥታ ጽህፈት ቤት ለመስራቾቹ የጸጥታ ድጋፍ ትብብር እንዲደረግላቸው በደብዳቤ አሳውቋል። የቦርዱ ባለሙያዎችን በህጉ መሰረት በቦታው በመገኘት ታዝበው ሪፖርት እንዲያቀርቡ ተመድበው ነበር። ሆኖም ግን የክልሉ የጸጥታ አካላት ጉባኤ መደረግ የማይችልበትን ሁኔታ በጽሁፍ ለቦርዱ ሳያሳውቁ መሳሪያ የታጠቁ የቡታጅራ ከተማ የጸጥታ አካላት በጉባኤው ዕለት ከተማው በኮማንድ ፖስት ስር ስለሆነች መሰብሰብ አይቻልም በሚል ለስብሰባ የመጡ የፓርቲ መስራች አባላቶችን ከአዳራሽ በማስወጣት በቁጥጥር ስር እንዳዋሏቸው ቦርዱ በታዛቢነት ከላካቸው ባለሙያዎቹ ሪፖርት መረዳት ተችሏል። ሁለተኛ የደንጣ ህዝብ ዲሞክራሲያዊ ፓርቲ መስራቾች ፓርቲ ለመመስረት የሚያስፈልጉ ሁሉንም ህጋዊ ሰነዶች አሟልተው የመስራች ጠቅላላ ጉባኤ ታህሳስ 12 ቀን 2018 ዓ.ም በማዕከላዊ ኢትዮጵያ ክልል በሀዲያ ዞን ቢጠና ታዳጊ ከተማ እንደሚያደርጉ ለቦርዱ ማሳወቃቸውን ተከትሎ ቦርዱ ለክልሉ መንግስት አስተዳደር፣ ለክልሉ ፖሊስ ኮሚሽንና ለሀዲያ ዞን አስተዳደር ለመስራቾቹ የጸጥታ ድጋፍ እንዲደረግላቸው በደብዳቤ አሳውቋል። የቦርዱ ባለሙያዎችን በቦታው ተገኝተው በመታዘብ ሪፖርት እንዲያቀርቡ ተመድበው ነበር። ሆኖም ግን መስራቾቹ ተሟልተው ጉባኤው ሊጀመር ሲል የከተማዋ የጸጥታ አካላት ስብሰባውን ማድረግ አይቻልም፣ የጸጥታ ድጋፍ አናደርግላችሁም፣ አደጋ ቢደርስባችሁም ኃላፊነቱን አንወስድም፣ እንዲሁም ስብሰባውን ለመረበሽ የተዘጋጁ አካላት አሉ፣ ቦታችሁን ለቃችሁ ውጡ በማለት የቦርዱን ታዛቢዎች ከከተማዋ ለቀው እንዲወጡ አድርገዋቸዋል በማለት የኢትዮጵያ ብሔራዊ ምርጫ ቦርድ በዛሬው ዕለት አሳውቋል። ቦርዱ በመግለጫውን በየደረጃው የሚገኙ የክልሉ መንግስት አካላት በህገ መንግስቱ እንዲሁም በአዋጅ ቁጥር 1162 ህዝባር 2011 መሰረት ለዜጎች የተረጋገጠውን የመደራጀትና የፖለቲካ ፓርቲ የመመስረት መብት ማስተጓጎላቸው የፖለቲካ ምህዳር የሚያጠብ ይህ ህገ መንግስታዊ ተግባር ነው ብሏል። በየደረጃው የሚገኙ የክልሉ መንግስት አካላት የዜጎች የመደራጀትና የፖለቲካ ፓርቲ የመመስረት ዲሞክራሲያዊ መብት ላይ የሚፈጸሙ የማስተጓጎል ተግባራት ላይ ተገቢው የእርምት እርምጃ እንዲወስዱም የኢትዮጵያ ብሔራዊ ምርጫ ቦርድ በዛሬው ዕለት አሳውቋል።
ወደ ቀጣዩ መረጃችን ስናልፍ ሩዋንዳ ከ10 ሺህ በላይ የወንጌላውያን ቤተክርስቲያናትን ዘግታለች። ሩዋንዳ ከ10 ሺህ በላይ ቤተክርስቲያኖችን ስትዘጋ ለዚህም የአምልኮ ስፍራን ለመቆጣጠር ከወጣው የ2018 ሕግ ጋር አልተስማሙም የሚል ምክንያት አቅርባለች። ሕጉ የጤና የደህንነትና የፋይናንስ ሁኔታ ለሃይማኖት ተቋማት ሲያስተዋውቅ ሁሉም ሰባኪዎች የቴዎሎጂ ስልጠና እንዲኖራቸው ያስገድዳል። በተጨማሪም ሕጉ ቤተክርስቲያናቱ ዓመታዊ የተግባር እቅድ እንዲያቀርቡ ሲያስገድድ የገንዘብ እንቅስቃሴያቸውም በተመዘገቡ አካውንቶች ብቻ እንዲሆን ያስገድዳል። ከሳምንታት በፊት ፕሬዚዳንት ፖል ካጋሜ የሃይማኖት ተቋማትን መተቸታቸውም ይታወሳል። ወደ ቀጣዩ መረጃዎችን ስናልፍ የቀይ ባህር አፋር ዲሞክራሲያዊ ድርጅት በቀይ ባህር አፋር ህዝቦች ላይ በኤርትራ መንግስት እየተፈጸመ ያለውን የሰብአዊ መብት ጥሰት በተመለከተ ለአፍሪካ የሰብአዊና ህዝቦች መብቶች ኮሚሽን ያቀረበው ክስ ተቀባይነት ማግኘቱን ገልጿል። ድርጅቱ ይህን ያሳወቀው ዛሬ ታህሳስ 15 ቀን 2018 ዓ.ም በአዲስ አበባ ሼራቶን ሆቴል በሰጠው መግለጫ ነው። የቀይ ባህር አፋር ዲሞክራሲያዊ ድርጅት ሊቀመንበር አቶ ኢብራሂም ሃሩን በኤርትራ መንግስት ላይ ያቀረቡትን የክስ አቤቱታ 122 ገጽ መሆኑን ተናግረዋል። ክሱን የተቀበለው የአፍሪካ የሰብአዊና ህዝቦች መብቶች ኮሚሽን የኤርትራ መንግስት በ60 ቀናት ውስጥ ምላሽ እንዲሰጥበት ክሱን ታህሳስ 2 ቀን 2018 ዓ.ም መላኩን አሳውቆናል ብለዋል። የቀይ ባህር አፋር ዲሞክራሲያዊ ድርጅት የራስን ዕድል በራስ መወሰን እስከ መገንጠል የሚል ዓላማ አንግቦ ለ28 ዓመታት ያክል የትጥቅ ትግል በማድረግ ላይ የሚገኝ ነው። ድርጅቱ ከኢትዮጵያ መንግስት ስለሚደረግለት ድጋፍ ጥያቄ የቀረበላቸው አቶ ኢብራሂም የኢትዮጵያ መንግስት የትጥቅም ይሁን ሌሎች ድጋፎችን እንደማያደርግላቸውም አስተባብለዋል። የኢትዮጵያ የባህር በር ጥያቄ የሚፈታውም የኤርትራ መንግስት ሲወገድ ብቻ ነው ሲል የቀይ ባህር አፋር ዲሞክራሲያዊ ፓርቲ ዛሬ በሰጠው ጋዜጣዊ መግለጫ ገልጿል። የፓርቲው ሊቀመንበር ኢብራሂም ሃሩን ይህንን የተናገሩት ኢትዮጵያ የአሰብ ወደብ ታሪካዊ ባለቤት የመሆኗን ጉዳይ ፓርቲያቸው ይቀበለው እንደሆነ ለቀረበላቸው ጥያቄ በሰጡት ቀጥተኛ ያልሆነ ምላሽ ነው በማለት ዋዜማ ዘግቧል። ኢብራሂም ፓርቲያቸው ከኢትዮጵያ መንግስት የሚያገኘው የትጥቅም ሆነ ሌላ ድጋፍ እንደሌለም ተናግረዋል። የፓርቲው ዋነኛ ዓላማ የአፋርን ህዝብ መብቶች ማስከበርና የኤርትራን መንግስት ማስወገድ እንጂ የአፋርን ህዝብ ከኤርትራ መገንጠልም ሆነ ከኢትዮጵያ ጋር ማቀላቀል እንዳልሆነም ኢብራሂም ተናግረዋል። የኤርትራ መንግስት በቀይ ባህር አፋሮች ላይ እያደረሰ ነው ያለውን የሰብአዊ መብት ጥሰት በማስመልከት ለአፍሪካ የህዝቦችና ሰብአዊ መብቶች ኮሚሽን ክስ ማስገባቱን የጠቀሰው ፓርቲው ሁኔታዎች ካልተሻሻሉ ከኤርትራ የመገንጠልንና የመቀጠልን ጉዳይ በሂደት እንደሚያየውም ገልጿል።